ዛሬ ከኒጋራ አብረን የምናየው የሉቃስ ወንጌል ምዕራፍ 15 ነው። ቤት ያጣ ቤተኛ። ይህንን ርዕስ የወሰድኩት ዮናስ ጎፌ የሚባል አንድ ሙዚቀኛ አለ እና ክርስቲያን ነው። ከጻፈው መጽሐፍ ርዕስ ነው። አክቹዋሊ የታወቀ ነው አባባሉ። እሱም ወስዶ ነው ሊሆን የሚችለው። ዋና ሀሳቡ ቤት ውስጥ አለ፣ ግን ቤት ውስጥ የሌለ ነው። ሰውየው ሲታይ ቤት ውስጥ ነው ያለው፣ ግን ልቡ ወይንም መንፈሱ ከቤቱ የራቀ የቤቱን ነገር የማይመጥን ሰው ሲሆን ቤት ያጣ ቤተኛ ነው የሚባለው እና ማን ነው ይህ ሰው የሚለውን አብረን እናያለን። ከመጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 15ን አውጥተን ብናነብ ሙሉ ምዕራፍ ነው ማነበው፣ ምክንያቱም የምቆራረጠው ነገር ስለሌለ ነው። አብረን ብንከተለው ደስ ይለኛል። እንደዚህ ይላል ሉቃስ ወንጌል ምዕራፍ 15። አንድ ቀን ቀረጥ ሰብሳቢዎችና ኃጢአተኞች ሁሉ ሊሰሙት በዙሪያው ተሰባሰቡ። ፈሪሳውያንና ጸሐፍትም ይህ ሰው ኃጢአተኞችን ይቀበላል፣ ከእነርሱም ጋር ይበላል እያሉ አጉረመረሙ። ኢየሱስም እንዲህ ሲል ይህን ምሳሌ ነገራቸው። ከእናንተ መካከል አንዱ መቶ በጎች ቢኖሩትና ከእነርሱ አንዱ ቢጠፋበት 99ን በሜዳ ላይ ጥሎ የጠፋውን እስኪያገኝ ድረስ ሊፈልገው የማይል ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ተሸክሞ ወደ ቤቱ ይመለሳል። ወዳጆቹንና ጎረቤቶቹንም በአንድነት ጠርቶ የጠፋውን በጌን አግኝቻለሁና ከእናንተ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንደዚሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም 10 የብር ሳንቲሞች ያላት ሴት ከ10 አንዱ ቢጠፋባት እስክታገኘው ድረስ መብራት አብርታ ቤቷን ጠርጋ አጥብቃ የማትፈልግ ሴት ማን ናት? ባገኘችውን ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋብኝን የብር ሳንቲም አግኝቻለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንደዚሁም ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታላቁ ልጅ አባቱን አባቴ ሆይ ከሀብትህ ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለው ሁሉ ከጨረሰ በኋላ በዚያ ሀገር ሁሉ ጽኑ ረሃብ ሆነ፣ ይቸገርም ጀመር። ስለዚህም ከዚህ ሀገር ሰዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎቹ የሚመገቡትን አሰር እንኳን ለመብላት ይመኝ ነበር፣ ነገር ግን ይህን እንኳን የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንደያለ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን በዚህ ረሃብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ልባል ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። ስለዚህም ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት። ወደ እርሱ እየሮጠ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን ባሮቹ እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት። የሰባውን ፍሪዳ አምጡና ረዱ፣ እንብላ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ከዚያም ይደሰቱ ነበር። በዚያ ጊዜ ታላቁ ልጅ በእርሻ ቦታ ነበረ። ከዚያም ተመልሶ ወደ ቤት በተቃረበ ጊዜ የሙዚቃና የጭፈራ ድምፅ ሰማ። እርሱም ከብላቴኖቹ አንዱን ጠርቶ ነገሩ ምን እንደሆነ ጠየቀው። አገልጋዩ ወንድም መጥቷል፣ በሰላም በጤና ስለመጣ አባቴ የሰባውን ፍሬ አርዶለታል አለው። ታላቅ ወንድሙ ተቆጣ፣ ወደ ቤት መግባት አልፈለገም። አባቱም ወደ ውጭ ወጥቶ እንዲገባ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዘመን ለባሪያ አገልግያለሁ፣ ከትእዛዝም አንዷን እንኳን አላጓደልኩም። አንተ ግን ከባልንጀሮች ጋር እንድደሰት አንዲት የፍየል ግልገል እንኳን አልሰጠኝም። ነገር ግን ይህ ልጅ ንብረትን ከጋለሞቶች ጋር አውድሞ ሲመጣ የሰባውን ፍሪዳ አደረግለት። አባቱም እንዲህ ያለው፣ ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ የኔ የሆነው ሁሉ ያንተ ነው። ይህም ወንድም ግን ሞቶ ነበር፣ ሕያው ሆነ፣ ጠፍቶ ነበር ተገኘ። ስለዚህ ደስ ሊለንና ፍስሐ ልናደርግ ይገባናል። እግዚአብሔር አምላካችንና አባታችን ሆይ እናመሰግናለን። ስለተነገሩ ቃል ተመስገን። የዛሬን ዕድል ፈንታ ቀን ስለሰጠን በፊትህ እንድንሆን ስለዳን ተመስገን። እግዚአብሔር ከቃልህ የማካፍለው ባህያን በድካም ይርዳኝ። እግዚአብሔር ከኔ ድካም ሳይሆን ከአንተ ጸጋ የተነሳ ቃልን መናገር እንድችል አግዘኝ። ለምንሰማው ደግሞ እግዚአብሔር ሆይ ቃልህ ትምህርት እንዲሆንልን አንተ አግዘን፣ በክርስቶስ ኢየሱስ። ሉቃስ 15 ነው የምናየው። ሉቃስ 15 ከልጅነታችን ጀምሮ በተለይ ከጥንት ጀምሮ ቤተክርስቲያን ውስጥ ያለ ሁሉም ሰው ምናልባት
ለመጽሐፍ ቅዱስ ቅርበት የሌላቸው የመጽሐፍ ቅዱስን ታሪክ ከሚሰሙ ታሪኮች ውስጥ አንዱ የጠፋው ልጅ ታሪክ። አንዳንድ ታሪኮች አሉ ምንም መጽሐፍ ቅዱስ አንብበው ሳያውቁ ልክ እንደ አዳምና ሔዋን በለሷ እንደበሉት ክርስቶስ እንደተሰቀለ በትንሣኤው እንደተነሳ አይነት ታሪኮች፣ የተለመዱ ታሪኮች፣ በዓለም የተለመዱ ታሪኮች ከሚነሱ ታሪኮች አንዱ የዚህ የጠፋ ሰው ታሪክ ነው። ይህንን ታሪክ ብዙ ጊዜ የሚተረከው ከጠፋው ልጅ አንጻር ነው። የጠፋው ልጅ ሄዶ ሲመለስ አባቱ ስላደረገለት አቀባበል ነው። ምናልባት አንዳንድ ጊዜ በቤተክርስቲያን ውስጥ በመድረክ ላይ ሲሰበክ በጌታ ሆነው ቤተክርስቲያን ሆነው ከቤተክርስቲያን ርቀው ሄደው በአንዳንድ ዓለማዊ ሁኔታዎች ውስጥ ታይተው ከዛ ንስሐ ገብተው ወደ ቤተክርስቲያን ሲመለሱ እንደገና ለመመለሳቸው ይሄ የእግዚአብሔር የአባትነት ፍቅሩ ይቀበላቸዋል የሚለውን ትምህርት ወይም ስብከት ለማሳለፍ ይጠቅማል። መዝሙሮቹም ዘምረዋል። እንደዚህ ልመለስ ወደ አባቴ ቤት የሚል መዝሙሮችም በዚሁ ላይ ይዘመራሉ። እኔም በፊት አንድ ቤተክርስቲያን በነበርኩ ጊዜ በወጣትነት ጊዜ የስነ ጽሁፍና ድራማ ውስጥ ስለነበርኩበት ይህንን የጠፋው ልጅ ታሪክ አዘጋጅቼ መድረክ ላይ ተውለዋል። አሁንም ያኔ የድራማችን አካሄድ ይሄው የጠፋው ልጅ ነው መሰረት አድርገን ሲመለስ ያለበት። ጌታችን ኢየሱስ ክርስቶስ ይህንን ታሪክ ይህንን ምሳሌ ሲናገር የነበረበትን ቦታ ምሳሌ የተናገራቸውን ሰዎች የተናገረበትን አውድ ስናየው ከዚህ ዘለን በዙሪያው ብዙ ልናያቸው የምንችላቸው ነገሮች አሉ። ከዚህ ከመጥፋት ጋር ጠፍቶ ከመገኘት ጋር ከአባትነት ጋር የተገናኙ ብዙ ታሪኮች አሉ እና ዛሬ ከነዚህ ውስጥ አንዱን ነው ለማየት ተዘጋጅቼ በፊታችሁ የቆምኩት። እንደጸለይ ነው እግዚአብሔር ይርዳኝና እንግዲህ ይህንን ቃል ለማካፈል ለመስማት እግዚአብሔር ያግዘን ብዬ ነው የሚሄደው። በመጀመሪያ ደረጃ የሉቃስ 15 ዋነኛው ሀሳቡ እና ወይ አይለ ቃሉ መጥፋት ነው። እኔ አልቆጠርኩትም እንጂ የጠፋው ጠፍቶ የጠፋው ምናምን የሚል ቃሎች አሉትና ጠፍቶ ስለመገኘት ወይም ስለመጥፋት ነው የሚያወራው። መጥፋት የሰው ልጅ ከሚገጥሙት አስደንጋጭ ነገሮች ውስጥ አንዱ ነው። በተለይ በጣም ፕሪሸስ የሚሆን ነገር ከጠፋ ለብዙ ቀኖች ሀዘናችንን መቋቋም የሚያውቅበት ሁኔታ ይኖራል። በተለይ ያወራውን ሞባይል የጠፋው ሰው መጥቶ ማናገራቸው የተወሰነ ቀኑን በሙሉ ይወስድበታል። ምክንያቱም በእጃችን አንዳንዶቻችን ይዘን የምንሄደው 200 ሺህ የሚያወጣ ዋጋ ያለው ሞባይል ነው። በጣም ዝቅተኛው 10-15 ሺህ ብር ነው የሚሆነው እና ሲጠፋ የጠፋበት ብቻ ነው ፔሩ የሚያውቀው። በጣም ፕሪሸስ የሆነ ነገር ሲጠፋብን ያውከናል። በተለይ ደግሞ ልጅ ሲጠፋ የራስ ልጅ ሲጠፋ ዲሳፒር ሲያደርግ እኔ አንድ ጓደኛዬ ልጁ በሆነ ነገር ተበሳጭቶ ጠፍቶ 2 ቀን አጥቶት የሆነውን ያሳለፈውን ስቃይ አይቼዋለሁ። መጥፋት ለአባት ልጁ ሲጠፋ ትልቅ ሕመም አለው። ጌታችን ኢየሱስ ክርስቶስ መጥፋትን እና መልሶ ማግኘትን ለአባት የሚሰጠውን ትርጉም ነው በዚህ ምሳሌ ሊያቀርብ የሞከረው። እንደምታውቁት በዚህ የዚህኛው ክፍል ላይ ሲጀምር አንድ ቀን ቀረጥ ሰብሳቢዎችና ኃጢአተኞች ሁሉ ሊሰሙት በዙሪያው ተሰበሰቡ ይላልና አንዳንድ ጊዜ ሉቃስ የሚጽፈው ቀረጥ ሰብሳቢዎችና ኃጢአተኞች ሁሉ በተለያዩ ቨርዥን አምጥቷል። አማርኛ ተረጎመበትም እንግሊዝኛ በሚችለው ቋንቋ አይቼዋለሁና ሁሉ ኃጢአተኞችና ቀረጥ ሰብሳቢዎች ሁሉ ተሰብስበው ኢየሱስን ይሰሙታል። ሊሰሙ ተሰበሰቡ። በሌላኛው በኩል ደግሞ ጸሐፎችና ፈሪሳውያን ደግሞ አሉ። የኃጢአተኞችና በጥቁርና ነጭ እንደማለት ነው። እንዲሁ በሃይማኖት በዚህ በአይሁድ ሃይማኖት ብናየው ኃጢአተኞችና ቀረጥ ሰብሳቢዎች የተገለሉ፣ የተናቁ፣ የተገፉ ማንም ከነሱ ጋር ህብረት ማያደርጋቸው ማህበረሰቡ ሃይማኖቱም የገፋቸው ሰዎች ከኢየሱስ ክርስቶስ ጋር በአንድ ቦታ ሆነው ይደማመጣሉ። ምናልባት እየበሉና እየጠጡ እነሱ ጋር። በሌላ በኩል ደግሞ በፊት ለፊት በአቅራቢያው ፈሪሳውያንና ጸሐፍት አሉ። የእግዚአብሔርን ሕግ ተወክለው በምድር ላይ የሚያስተምሩ እግዚአብሔርን ወክለው ከሱ ጋር የሚገናኙ ሰዎች ማለት ነው አሉ። ሕግን የሚያስተምሩ እነሱ ደግሞ በሕግ መነጽር ነው የሚያዩት። ሰው ከነሱ ጋር ህብረት ለማድረግ ያንን ሕግ አልፎ መምጣት አለበት እና እነዛ ሰዎች ደግሞ ከዛ ጋር አሉ። ስለዚህ ክርስቶስ ኢየሱስን ሲያዩት ኢየሱስ ዛሬ ባለፈው ናትናኤል ሲያወራ ሰማው ራባይ ዋኖን ዘራባይ ከአስተማሪዎቹ አንዱ ነው ለነሱ። ስለዚህ ሕግ ያስተምራል፣ እግዚአብሔርን ነው የሚያስተምረው፣ የእነሱን ትምህርት ነው የሚያስተምረው። ምናልባት እነሱ ከመጨረሻ ጥቅማቸውን እስኪነካ ድረስ ደጃቸው ሲደርስባቸው ድረስ እንደ አንዱ አስተማሪ የአይሁድ አስተማሪ ነው። ስለዚህ እንደ አንድ የአይሁድ አስተማሪ ኢየሱስ
ከነዚህ ኃጢአተኞች ሁሉ ከተባሉት ከቀረጥ ሰብሳቢዎች ጋር ኅብረት ማድረግ አይችልም፣ ይከለክለዋል። ስለዚህ እዚህ ቁጭ ብሎ አብሮ መረው ይህ ሰው ከኃጢአተኞችና ከቀረጥ ሰብሳቢዎች ጋር ተሰብስቦ ይበላል። ምን ማለት ነው? ኅብረት ያደርጋል። ኢየሱስ ይህን ሰማና መልስ መለሰላቸው። አይናቸው እያየ መለሰላቸው ይመስለኛል። ይሄ ምሳሌ የተነገረው ለእነዚህ ለፈሪሳውያንና ለጸሐፍት። ይህንን ሲነግራቸው መጀመሪያ የነገራቸው በቀጥታ ምሳሌዎቹ 3 ናቸው። አንደኛው የጠፋው በግ ምሳሌ ነው። ሁለተኛው የጠፋው ድሪ ወይም ደግሞ ሳንቲም ምሳሌ ነው። ሶስተኛው የጠፋ ልጅ ምሳሌ ነው። እነዚህ 3ቱ ምሳሌዎች እየነገራቸው ያለው በጥቅሉ ለማየት እግዚአብሔር በግ እረኛ ሲጠፋበት የሚሰማውን ስሜት፣ አንዲት ሴት በኋላ ምን እንደሆነ እናያለን፣ ድሬ ወይም ደግሞ ሳንቲም ሲጠፋባት የሚሰማው ስሜት በበለጠ ልጁ ሲጠፋ ይሰማዋል። የልጅ መጥፋት ለአባት የሚሰማው ስሜት እግዚአብሔር ለልጆቹ ይሰማዋል የሚለውን ለመናገር ነው እየደረደረላቸው። አሜቱን ሰማ፣ ጉምጉምታውን ሰማ። ከኃጢአተኞችና ከቀረጥ ሰብሳቢዎች ጋር ኢየሱስ ክርስቶስ ቆሟል። ስለዚህ ለምን እንደቆመ መናገር አለበት። የእነሱ አቋቋም የተለያየ ስለሆነ ማለት ነው። የመጀመሪያው በግ የጠፋበት እረኛ ነው። በግ የጠፋበት እረኛ ኑሮ በግ መጠበቅ ነው። የራሱም ቢሆን ተቀጥሮ የሚስራ በግ መጠበቅ የእረኝነት ስራ ነው። ከህይወቱ ጋር ቀጥታ የተያዘ ነው። አንድ በግ የጠፋበት ሰው 100 በጎች ቢኖሩት አንዱ ቢጠፋ ሊያገኘው ይሄ በጉ የገባበት ድረስ ገብቶ በጉን ሲያገኘው እንደ 99ኞቹ ነድቶ በፊት እንደሚያደርገው ነድቶ ሳይሆን በጫንቃው ተሸክሞት ይመለሳል። ጠፍቶበት ስለሆነ ማለት ነው። የጠፋበትን ፔን ሲጠፋ ስለሚያውቀው በጉ የነዳ የጎተት አይደለም፣ በጫንቃው ተሸክሞ ይዞ ሄዶ 99 እንኳን ለዚህ ለአንዱ ግን ይዞ ሄዶ አስቀምጦ ወዳጆቹን ጠርቶ በጌ ጠፍቷል፣ አሁን ግን አግኝቷል፣ ስለዚህ እንደሰት ይላል። ከእናንተ መካከል ነው ያለው። ከእናንተ መካከል ኢየሱስ ለምን ከኃጢአተኞች ጋር እንደቆመ እየነገራቸው ከእናንተ መካከል በግ ቢጠፋበት ይህንን ያደርጋል። 99 አስቀርቱ። ከዚህ ቀደም ለአንዱም ከመቶዎቹ ለአንዱም ይሄን አያደርግ ሳይጠፉ ሲቀሩ፣ ሲጠፋ ግን ነርቡ ይነካል፣ ይሰቃያል። ስለዚህ ሲያገኘው ደስታው ከመጠን በላይ ይሆናል። አንዲት ሴት ካሏት 10 ሳንቲሞች አንዱ ቢጠፋባት ቤቷ ገብታ ጠርጋ መብራት አብርታ ትፈልገዋለች። ይህንን ታሪክ በእርግጠኛው እምነት መጽሐፍ ላይ መጋቢ ካሳው አንድ ሴት ባይሁድግ ለማግባት ስትዘጋጅ ሳንቲም ትለቅማለች አለ፣ ትሰበስባለች 10 እስኪሞላ። አንዱ የአንድ ሰው ክፍያ ነው፣ የሰራተኛ ክፍያ ነው እና 10 ሳንቲም መሰብሰብ በጣም ውድ ነው። እዳ እንኳን ቢኖርባት ከዛ ላይ አትከፍልም። ምክንያቱም 10ን ሰብስባ ስትጨርስ በሰርጓ ቀን የፀጉሯ ጌጥ ታደርገዋለች። ስለዚህ አንዱ ቢጠፋ ከ10 እንደጎደለ ነው። እሱ ጠፋ ማለት ቤቷ በጉዝጓዝ ውስጥ የተያዘ ነው። ቀለበት ጠፍቶባቸው ያውቃል? ወድቆ አይገኝም። ቀለበት ከወደቀ በጣም አድካሚ የሆነ ቀን ነው የምታገኙት። ጋስጌች ምሳሌ ነው ማሁን ይቅር፣ የሆነ ቦታ ነው የምታገኙት። ሰው መንከባለል የሚችል ነገር ስለሆነ በወደቀበት ቦታ አይገኝ። ሳንቲምም እንደዛው። ስለዚህ ቤቱን አበጥራ ፈልጋ መብራት አብርታ ስታገኘው ሄዳ ከጓደኞቿ ጋር ደስታዋን ትገልጻለች። ሰው እንስሳ ሲጠፋበት እንደዚህ ይሆናል። ሰው ደግሞ እንዲሁ ሳንቲም ሲጠፋበት ይህን ያህል ይሄዳል። ሰው ሲጠፋበትስ ምን ይሆናል አለ ማለት ነው። እግዚአብሔር ሰው የጠፋበት አምላክ ነው። ኢየሱስን የላከው ለዛ ነው። ይህንን መንገድ የፈለገው። ስለዚህ ወደ ሰው መጣ። ወደ ሰው ሲመጣ በራሳቸው ባህል ባለ ታሪክ ነገራቸው። አንድ ሰው 2 ልጆች ነበሩት። ከሁለቱ ታናሽየው አባቴ ካለኝ ከሚደርሰኝ ድርሻ ስትሞት ማለት ነው ከውርሴ ከሚደርሰኝ ድርሻ አካፍለኝ ብሎ አካፍለው። ልጁ ምን እያለ ነው አባትየው? ያንተ በህይወት መኖርና አባትነትን አልፈልገውም ማለት ነው። አንተ ከዚህ በኋላ አባቴ ብዬ መቀበል አልፈልግም፣ ንብረት ስትሞት የሚደርሰኝ ንብረት ይበልጥብኛል እያለ ያንተን አባትነት አልፈልግም፣ ስጠኝ ገንዘቤ የሚደርሰኝን ልጅ በመሆኔ ምክንያት አንተ ብትሞት ዛሬ ላገኝ የምችለውን ነገር ስጠኝ እያለ
በጣም አሰቃቂና ነውር የሆነ ጥያቄ ጠይቀው እንኳን በዛን ጊዜ ለነበረ አይሁድ ባህል ዛሬ ከልጆቼ አንዷ ታምሬ አንተ ስትሞት ሊደርሰኝ የሚችለውን ነገር ዛሬ አካፍለኝ ብትል ታምሬ ያንተ ሞት ይበልጣል የንብረት ይበልጣል ካንተ መኖር እያለች በዚህ ደረጃ አባቱን የተናገረው ሰው አባትየው በፍቅር እንጂ በኃይል ማኖር ስላልፈለገ ነው። በነገራችን ላይ መቅጣት መከልከል ይችላል፣ ሕጉ አይከለክለው። በነገራችን ላይ በውርስ ሕግ ምን ጊዜ ውርስ መካፈል መውሰድ የሚችለው ወራሽ ተወራሹ ሲሞት ነው። ተወራሹ ካልሞተ ውርስ መውሰድ አይቻልም፣ በታሪክ አይቻልም። ለምሳሌ ቀላል ምሳሌ ስጣችሁ፣ አንድ ሰው 4 ልጆች ቢኖሩት ከ4 ልጆች ውስጥ አንዱ ቢሞት በሕይወት ቢያልፍ እና ልጆች ቢኖሩት ያ የሞተው ሰው ከዛ ያኛው አባትየው ቢሞት 3 ናቸው የሚካፈሉት። አባቴ ያንተ ልጅ ነበር የውርሻው ላገኝ ማለት ድርሻ ማግኘት አይችልም። እነዛ 3 ሲሞቱ ነው እሱ ማግኘት የሚችለው። አንድ ኢትዮጵያ ውስጥ ለውርስ አንድ ታሪክ ንገራችሁ። አፄ ምኒልክ መጀመሪያ ለአልጋ ወራሽነት ያጩት ወንድ ልጅ የላቸው ራስ መኮንን ነበር እና ራስ መኮንን የሐረር ገዢን መርጠው እሳቸውን ነበር ያጩት። በኋላ ራስ መኮንን ከሐረር ወደ አዲስ አበባ ሲመጡ መንገድ ላይ በወባ ነበር እንዳድመው ይሞታሉ። ሲሞቱ ከሴት ልጃቸው የወለዱትን ምኒልክን ልጅ ኢያሱን ውርስ ሰጡት። አፄ ኃይለ ሥላሴ ክለም ያደረጉት የልጃቸውን ግን አይችሉም ነበር፣ የአባትየውም ማለት ነው። ኤኒስ ግን በኋላ ላይ ያው በነበረ የፖለቲካ ትግል ኃይለ ሥላሴ ያዙ። ግን ዞሮ ዞሮ ወራሽ መውረስ የሚችለው የሚወረሰው ሰው ሲሞት ነው። ይህኛው ግን ጌታ ኢየሱስ ክርስቶስ እንዴት አባቱን በድሎ አባትነቱን ገፍቶ እንደሄደ ለማሳየት በኋላ የአባቱን ሪያክሽን ለማሳየት ርቆ ንብረት ተካፍሎ ሄደ። ንብረቱን አጥፍቶ መጣ። ያው ቅድም በተነበበው መሰረት ሄደ ሩቅ ሀገር የለም ሊደረስበት የማይችል ያ ሊደረስበት የማይችል ማለት አባቱ ተነስቶ እንኳን ልጄ እዚህ ቦታ ላይ እንዴት ሆኗል እንኳን ብሎ ቢያስብ ሊያገኘው በማይችል ቦታ ነው። ሩቅ ሀገር ሲል ሊደረስበት በማይችል ከአባቱ እይታ፣ ከአባቱ ጥበቃ፣ ከአባቱ ፕሮቪዥን መታገዝ የራቀ ቦታ ሄደ እና በራሱ ፊት ወስኖ ነው ሰው ገንዘቡ አለቀ። ያው ታሪኩ እንዳያችሁት እዛ ሀገር ከዛ ጽኑ ረሃብ መጣ። ተረብል የሆነ ታይም ገጠመው። ልጁ ያንን ሲያይ አንዱን ተጠጋ። ድሮ አብሮ ያጠፋቸው የነበሩ ሰዎች እንግዲህ ትተውት ሄደዋል። ገንዘብ የለም። ስለዚህ ተቀጠረ። ሲቀጠር አሳማ የሚጠበቀው ቦታ ነው ሄደው። ምናልባት አንዳንዶቻችሁ አሳማ የሚመገብበት ቦታ አይታችሁ ከሆነ በጣም አስደናቂ ነው። እኔ ዲላ የካቶሊኮች ደንቦስኮ ነው የሚባል አንድ ቤተክርስቲያን አላቸው እና አንደኛው ጥግ ላይ ዲላ ውስጥ እንደ ልክ ምድር ላይ እንዳለው እንደ ኤደንገት የዲላ የዚህ የካቶሊኮች ግቢ ይለያል። ግሪን ነው፣ በጣም ውብ ነው። ቤት አሰራራቸው፣ ንጽህናው፣ ኤቭሪቲንግ በጣም ውብ ነው። ለመጎብኘት የሚካሄድበት ነው። አንደኛው ጥግ ላይ አሳማ አለ፣ ያረባሉ። ዩ ካንት ኢማጂን በቃ ማሰብ ይቸግራቸዋል። አሳቦቹ ጭቃ መረሬ ጭቃ ውስጥ እየተገለባበጡ ነው። ዋይ ለምንድን ነው የእነሱ ቦታ ጸርቶስ የማይበሉት? ኖ በቃ የአሳማ ተፈጥሮ በዛ ቦታ ላይ ቆሻሻ ቦታ ውስጥ በዛ ጭቃ ውስጥ መራገጥ የአሳማ ባህሪ ነው። ምናልባት መጽሐፍ ቅዱስ እንኳን ባህሪዎች መካከል አጣል የሚለውን እዛ ነው፣ በዛ ቦታ ላይ ነው የሚኖሩት። ስለዚህ ከነሱ መካከል እንዲመግብ ተላከና እነሱ ካሰሩ ውስጥ ከሚበሉት ውስጥ ከዛ ከጭቃው ይበላል ተመኝላል መጽሐፍ እጅግ ወርዶ ማለት ነው። በኋላ ያ ካንተ ህይወት ካንተ አባትነት ያንተ ሞት ይበልጥብኛል፣ ገንዘብ ይበልጣል ወደ አለው አባት አሰበ። መጽሐፍ ቅዱስ ወደ ልቡ ተመለሰ ነው። ወደ ልቡ ተመለሰ። ወደ ልቡ ሲመለስ አሰበ፣ ልጅነትን አሰበ፣ ባርነትን አሰበ። የኔ አባት የቀጠራቸው ባሮች ከኔ የተሻለ ይኖራሉ አለ። ልጅነት ኦልሬዲ ፍቆ የመጣው ነገር ነው፣ ገርምታል ልጅነት። ስለዚህ ከዚህ በኋላ ልጅነቱን በገንዘብ መንዝሮ ስለመጣ አባቱን ልጅ ልሁን ማለት አይችልም። ግን እንደ ማንኛውም ሰው ከመንገድ ተመጥቶ እንደሚቀጠር እንደ ማንኛውም ሰው በገንዘብ ተቀበኛለ። የአሳማን ስጋ ማነው ምግብ ከመብላት እንደ ሰራተኛ እንደ ባሪያው የአባቴን ምግብ መብላት ይሻለኛል ብሎ ተመለሰ።
አሁን ታሪኩ ሲመለስ ለፈሪሳውያን ነው የሚነግራቸው፣ ለጸሐፍት ነው የሚነግራቸው። እና አባቱ ምን ያደርጋል? እዚህ ጋር ቆም ብሎ እነዛ ጸሐፍት እየሰሙት ነው። ስለዚህ በዚህ ታሪክ እሺ በጉስ ተገኘ፣ ወደ ቤቱ መጣ፣ የለውም ሌላ አባት ምናምን የለውም። ለዚህ ለፈላጊ ሰው አስፈላጊ ነው። ያችኛውም ሳንቲም ለፈላጊ ሰው አስፈላጊ ነው እናንተ ለምታረጉት። ነገር ግን ይህ ልጅ ሲመለስ የአባቱ ሁኔታ ምን ሊሆን ይችላል ብሎ ማሰብ ያስፈልጋል። መጽሐፍ ቅዱስ እንደሚነግረን ጌታ ኢየሱስ ክርስቶስ ተናገረው በዚህ ታሪክ ውስጥ አባቱ ገና ከርቆት ሲያየው ወደ ልጁ ሮጠ። ሮጦ አግኝቶት ሲያየው ራራለት። አስገባው ወደ ቤት ውስጥ አስገባው። ሰራተኞቹን ጠርቶ አዲስ ልብስ፣ ከፍ ያለ ልብስ፣ ያማረው ልብስ። መቼም በእርግጠኝነት ልታስቡ እንደምትችሉት ይሄ ልብስ የዚህ ልጅ አይደለም። ምናልባት የአባቱ የክብር ልብስ ሊሆን ይችላል። የአባቱ ልብስ ነው። ያ ሴት በቃ የለም አባትነት ለሱ ልብስ ሊቀመጥለት አይችልም። ቀለበት አደረገለት፣ አከበረው እና የሰባውን ፍሪዳ አረገለት። በኋላ ወንድሙ ሲያወራ እንደሰማ ነው የሰባው ፍሪዳ አይደለም ፍየል አይታረድም፣ እዛ ቤት አይታረድም። የሰባውን ፍሪዳ ምናልባት ለትልቅ እንግዳ የሚያቀርቡ ነው ማለት ነው። ምናልባት ለተከበረ ነገር የሚቀርብ እዛ ቤት ውስጥ ለከበረ ነገር ብቻ ሊውል የሚችል ነገር ሰጠው፣ አደረገለት። ወንድሙ መጣ። አሁን ቤተኛው እሱ ነው። ወንድሙ መጣ። ሲያይ እንግዳ ነገር አለ ቤት ውስጥ። ምንድን ነው የተከሰተው? አይ ወንድም እኮ በጤናና በሰላም ስለመጣ አባት ተደስቶ የሰባውን ፍሪዳ አረደለትና ግብዣ አዘጋጅተዋል አለ። ወንድሙ አሃ አለ ማለት ነው። ስለዚህ አባቱን ጠርቶ ቃል በቃል ያለውን ብናነበው ደስ ይላል። ታላቅ ወንድሙም ተቆጣ፣ ወደ ቤትም መግባት አልፈለገም። ወደ ቤትም ተቃረበ ጊዜ የሙዚቃና የጭፈራ ድምፅ ሰማ። እርሱም ከአገልጋዮቹ አንዱን ጠርቶ ነገሩ ምን እንደሆነ ጠየቀው። አገልጋዩም ወንድም መጥቷል፣ በሰላም በጤና ስለመጣ አባትህ የሰባውን ፍሪዳ አርዶለታል አለ። ታላቅ ወንድሙም ተቆጣ፣ ወደ ቤትም መግባት አልፈለገም። አባቱን ወደ ውጭ ወጥቶ እንዲገባ ለመነው። እርሱ ግን መልሶ አባቱ እንዲህ አለው፣ እነሆ ይህን ያህል ዘመን እንደ ባሪያ አገልግያለሁ፣ ከትእዛዝም አንድ እንኳን አላጎደልኩም። አንተ ግን ከባልንጀሮች ጋር እንድደሰት አንዲት የፍየል ግልገል እንኳን አልሰጠኝም። ነገር ግን ይህ ልጅ ንብረትን ከጋለሞቶች ጋር አውድሞ ሲመጣ የሰባውን ፍሪዳ አርድበታል። ተፈሪሳውያን ነገራቸው፣ እኔ አንተ እዚህ ያገለገልኩ ባለሁበት ጊዜ አንድም ቀን እንኳን ከጓደኞች ጋር እንድደሰት ፍየል አላደርግልኝም። ለሱ ግን ጠርቶ መጥቶ ንብረትን አውድሞ ያለ ቦታ ጋር መጥቶ እንኳን የሰባውን ፍሪዳ አርድለታል አለ። አባትየው ምን አለ? ልጄ ወይ አንተ ሁል ጊዜ ከኔ ጋር ነህ፣ የኔ ሁሉ ያንተ ነው። ይህ ወንድም ግን ሞቶ ነበር፣ ያው ሆነ፣ ጠፍቶ ነበር፣ ተገኘ። ስለዚህ ደስ ይለንና ፍስሐ ልናደርግ ይገባናል አለ። አባትየው መለሰለት፣ አንተ እኔ ነህ፣ የኔ በቤቴ ውስጥ ያለው በሙሉ ያንተ ነው። ይሄ ልጅ ከቤቱ ጠፍቶ ነበር፣ ዛሬ መጣ፣ ሞቶ ነበር፣ በሕይወት አለ። ደስ ሊለን ይገባል። አንተ ግን የኔ የሆነውን ነገር በቤቴ የምታገኘውን ነገር በሙሉ እየተጠቀምክ ነው ያለው። ምንም የቀረብህ ነገር የለም። በቤት ውስጥ ያለውን ነገር እየወሰደ እንደ ልጅ የማያስብ ሰው ማለት ታላቅ ወንድም ነው። ራሱን እንደ አገልጋይ ከባሮቹ አንዱ ነው ቁጥሩ። ያ የጠፋው ልጅ እንደሆነ ያውቃል፣ መብቱ እንደሆነ ያውቃል። ሰውየው ይሞት መካፈል እዛም በነበረበት ጊዜ አባቱ ቤት ቢሆን የኖረው እንደ ልጅ ሆኖ ያውቃል፣ እንደ ሰራተኛ እንዳልነበር ያውቃል፣ እንደ ባሪያ እንዳልነበር ያውቃል። ይሄ ልጅ ግን ቤቱ ውስጥ ሆኖ እንደ ባሪያ ነበር። እየደመረ እየቀነሰ ነበር። ለአባቱ የሚያደርጋትን እያንዳንዷ ውለታ ስራ እንደ ውለታ እየቆጠረ ከአባትየው ደሞዝ እየጠበቀ ነበር። ኦነር ቤኔፊሻሪ የሚባል ነገር አለ በድርጅት ውስጥ። ያ ማለት ድርጅት ይቋቋማል፣ ፒኤልሲ ፈራሚው ባለቤት ይሆናል።
ድርጅትና ሰው ይለያያሉ። ስራ አስኪያጅ ከሌላ መክፈል ይችላል። ድርጅት አቋቁሞ ግን ራሱ ስራ አስኪያጅ ሲሆን ህግ ራሱ ደስ አይለው። ምክንያቱም አቢዩዝ ያደርገዋል ብሎ ይፈራል። ድርጅቱን ራሱ ስራ አስኪያጅ ከሆነ አቢዩዝ ያደርገዋል ብሎ ይፈራል። ስለዚህ ሌላ ስራ አስኪያጅ ቅጠል ይለዋል። በእኛ በባንክ እንደዚህ አይነት ኦነር ቤኔፊሻሪ ካሉ ትኩረት እናደርግባቸዋለን። ብር እያሽከረከሩ ነው ብለን የድርጅቱን ገንዘብ ወደ ራሳቸው እያሽከረከሩ ነው ብለን እንፈራቸዋለን። ይሄ ልጅ ኦነር ቤኔፊሻሪ ነው። የሚሰራው ለራሱ ነው። የሚኖረው በአባቱ ቤት ነው። ተጠቃሚ ነው። ተጠቃሚ ሆኖ ግን ራሱን ገና ምዳ የሚጠብቅ አባትነቱን እንደ አባት ያልተቀበለ እንደ ሰራተኛ ነው የሚኖረው። እንደዛ ናችሁ ነው እያላችኋለሁ። ፈሪሳውያን እናንተ በእግዚአብሔር ቤት ውስጥ አላችሁ፣ ነገር ግን ከእግዚአብሔር ለምትሰባት ለእያንዳንዱ ነገር ክፍያ እየጠበቃችሁ ነው ያላችሁት። እግዚአብሔር የደረሰላቸው የጠፉትን ግን ስታዩ ትናደዳላችሁ። እግዚአብሔር የጠፉ ልጆች አሉት። የመጣሁትን የጠፉትን ፍለጋ ነው ለማዳን ነው። የዘኪዮስ ሉቃስ 19 ላይ ዘኪዮስን በቤት እገባለሁ ሲለው ሌላው በሙሉ ሰው ነው የሚደንቀው። ቀረጥ ሰብሳቢ ነው፣ የተገለለ ሰው ነው። የኢየሱስ ክርስቶስ ዲፌንስ አንድ ነው የተከላከለበት መንገድ የሰው ልጅ የጠፉትን ሊያድን ነው። ስለዚህ ጌታ ኢየሱስ ክርስቶስ እግዚአብሔር የጠፉ ልጆችን እንዳድን ነው የመጣሁት። ዛሬ ከነዚህ ሰዎች ጋር የመጣሁት ከእናንተ ጋር መሆን ያላስፈለገኝ እናንተ በራሳችሁ ጽድቅ ነው የምትኖሩት፣ እነዚህ ግን የጠፉ ሰዎች ናቸው። ስለዚህ ከእነሱ ጋር ህብረት ማድረግ ማዳን የክርስቶስ ኢየሱስ ስራ። ማዳኑ የሚሄደው ራሱን ለመስቀል ሞት አሳልፎ እስከ መስጠት ነው። ያህል ሲመጣ ሳይው አባቱ በከፍተኛ ሩጫ ሄዶ እሱ ድረስ ሄዶ ተቀብሎ እንደመጣው እንዳከበረው ጌታ ኢየሱስ ክርስቶስ የጠፉ ሰዎች ጋር ደግሞ እስከ ሰዎች ድረስ ሄዶ ራሱ ሰጥቶ ነው የሚያከብራቸው። ስለዚህ ትገባላችሁ ነው የዚህ ግብዣ አባል ትሆናላችሁ ወይ ትመጣላችሁ ወይ ነው ኢየሱስ ያለው። ምናልባት እኔ አንዳንዴ ስናይ በቤተክርስቲያን ውስጥ የተለያየ ጸጋ ያለን ሰዎች አለን። እግዚአብሔር ለእያንዳንዱ ሰው ያለ ጸጋ አይተው ይኖር ነው። ዛሬ እንኳን ቁጭ ብለን እግዚአብሔርን ቃል የምንሰማው የምንዘምረው የምንጸልየው ዛሬ እንደዚህ በወንድሞችና በእህቶች ጉባኤ የተቀመጥነው በእግዚአብሔር ጸጋ ነው። እግዚአብሔር ሰጠን ጸጋ ነው። በቤት ውስጥ ቤት ውስጥ ያለው ቤተኛ የሚበላው የሚጠጣው ያደገው የሚለብሰው እያንዳንዱ ነገር ያባቱ ቤተኛ ስለሆነ ያገኘው ነገር ነው። በራሱ ያመጣው ነገር አለ። ስለተወለደ ያገኘው ልጅ ስለሆነ ነው። የሚሰራው ራሱ በአባቱ ውስጥ ነው ያለው። ቤተኛ ራሱን ግን እንደ አገልጋይ ነው የሚቆጥረው። ኮምፕሌን ያደርጋል። ሌላ ሰው ሲያገለግል፣ ሌላ ሰው ሲታይ፣ ሌላ የጠፋው ሰው ሲቀላቀል ወደዛ ቤት ወንድሙ አይገባውም። ያ ቴብል ያ ምግብ መባያው ቴብል ይሄና ያባቴ ሁሉ ነው የሚያስበው። እንደዛ አይደለም። እግዚአብሔር በቤተ ክርስቲያን ውስጥ ዛሬ ለእያንዳንዱ ሰው ጸጋ አለው። የዳነው ክርስቶስ ኢየሱስ በሰራው ስራ ነው። የምናገለግለው ክርስቶስ ኢየሱስ በሰጠን ሰራው ስራ በመዳናችን ከእግዚአብሔር ባገኘነው ጸጋ ነው። ምንም ነገር ከኛ ይወልድ አንዲትም ነገር በቤተ ክርስቲያን ውስጥ ያለ አገልግሎት ከሰውየው ማንነት፣ ዕውቀት፣ ስራ፣ ልፋት የሆነ ነገር የለም። እግዚአብሔር ጸጋ ሲያስችለን ብቻ ነው ዛሬ ቁጭ በእግዚአብሔር ቃል ማንም ከኛ የተሻለ አገልግሎት ያለው ሰው ቢመጣ እሱ እግዚአብሔር እኛን ሊጠቅም የሰጠው ጸጋ ነው። ምናልባት አንዳንድ ሰው ደግሞ በሕይወቱ እንኳን ተመልሶ ይመጣ አሁንም በጸጋው በወንድሞች ህብረት መካከል ሊኖር የሚችለው ጸጋን መከፋፈል ነው። ምናልባት አንዳንዶቻችን ቤት ውስጥ ሆነን ቤተኛ ሆነን ቤት ያጣን ልንሆን እንችላለን። ከህብረቱ ጋር አብረን ማንሄድ ከሆነ ህብረቱን ማንመስል ከሆነ ካልተቀበልን ክርስቶስ ኢየሱስ የመጣው ለሁሉም ነው። ይህን ተቀብለን እያንዳንዱ ጸጋ አብረን ማንሄድ ከሆነ ዛሬ በደጅ ነው። ፈሪሳውያንን ጆይን አሉ። ቅርታ ለጊዜኛ ይወጣል ይወጣል ተቀላቀሉኝ ነው እያለ ያለው። ቤተኞች ሆናችሁ ቤት የላችሁ እያላችሁ እናንተ እዚህ ጋር ያሉት ኃጢአተኞች የምትሏቸው ቀራጮች የምትሏቸው እግዚአብሔር ሊያድናቸው የሚፈልጋቸው ልጆቹ ናቸው። እናንተ እውነት ልጆች ከሆናችሁ ተቀበሏቸው፣ ህብረቱ ይመስረት ያለ። ለዛ ክርስቶስ ኢየሱስ የጥልን ግድግዳ አፍርሶ አሕዛብንና
አይሁዳውያን ቀላቅሎ ወንድምና እህት ያደረገው። ይህንን መብት ያመጣው በአንድ ቤት ያለው ክርስቶስ ኢየሱስ ነው። በደጅነት ሰዎች በጸጋቸው ሲያገለግሉን ገፍተን ከሆነ ቆመን ማሰብ አለብን። በጸጋቸው ሲያገለግሉ ሰዎች በተለያየ ምክንያታቸው ደርድረን በዚህ ብለን እኛ በደጅ ብለን ያንን ማንካፈል ከሆነ አሁንም ጥሪው ለኛ ነው። ምናልባት ደግሞ እያገለገለን በቤተክርስቲያን ውስጥ ዋጋ እየተመንን ካለን የምናገለግለው አባታችን በሰጠን ጥቅም ላይ ቆመን ያንን ጥቅም እየተጠቀምን በዛ ጸጋ ውስጥ እየኖርን እንዳልሆነ ነገር ግን በዋጋ በምንሰራው በምንለፋው ነገር አስተዋጽኦ እያደረገን እንደሆነ የምናስብ ከሆነ ቤተኛነታችን ያበቃለታል። እግዚአብሔር ጸጋውን ለሁሉም እኩል ሰጥቷል። በሁሉም ጸጋ እንገለገላለን፣ ሁሉንም እንቀበላለን። ሁላችንም ቤተኞች ነን። ምናልባት ቤተክርስቲያን ውስጥ የቤተኝነት ስሜት የማይሰማን የተሻለ ጥቅም እያገኙ ነው ብላ የምናስባቸው ሰዎች ካሉ እንመለስ፣ እንነጋገር። ጸጋው የእግዚአብሔር ነው። ከአንዱ የእግዚአብሔር መንፈስ ተቀበል። ሁላችንም ቤተኞች ነን። ሁላችንም የእግዚአብሔር መንግስት ነው የምንሰራው። የተለየ አስተዋጽኦ ያለው ሰው ልዩ ጸጋ ነው ያለው እና ቤተኛውና ቤተኛታችን እንቀጥል። እግዚአብሔር ቤተኛ ያድርገን አይደል? እንጸልይ።